በአብይ የተጻፈው ሚስጥራዊው የብልጽግና ሰነድ እጃችን ገባ። ጤና ይስጥልን የጣና መረጃ ተሳፋሪዎቻችን፣ ለዛሬ የመረጥንላችሁ በአብይ አህመድና የቅርብ ሰዎቻቸው እንደተጻፈ የሚታመነውን እጃችን የገባ አንድ የብልጽግና ሰነድን ነው። ሰነዱ ኤርትራን ለመውረድ ብልጽግና ያደረ ውሳኔ እንዳለው በግልጽ የሚያመለክት ነው። የአልጀርስ ስምምነትን የሚክደው ይኸው ሰነድ አሰብን እንደ ክሪሚያ እንውረር ሲል አብይ አህመድን የአፍሪካ ቀንድ ፑቲን ያደርጋቸዋል። ምንም እንኳን ሰነዱን ለከፍተኛ የበላይ የብልጽግና አመራሮች ብቻ ማሰልጠኛ እንዲሆን ቢደረግም ይህንን ጥብቅ ሰነድ ሚዲያችን ደርሶት ተመልክቶታል። የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ የወጣው ይህ ባለ 150 ገጽ ሚስጥራዊ ሰነድ ምን እንደያዘ እነግራችኋለን። አብራችሁን ዝለቁ። አሰብን እንደ ክሪሚያ። በቅድሚያ ይህ ሰነድ ኢትዮጵያ የባህር በር የግድ ያስፈልጋታል ሲል በብዙ ገጾቹ አብዝቶ የመወትወቱን አግባብነት የሚጠራጠር ማንም ኢትዮጵያዊ የለም። የብዙዎች ጥያቄ ግን እንዴትና ከየትኛዋ አጎራባች ሀገር ጋር በሚኖር ምን መሰል ስምምነት የሚለው ያነሳል። ስለዚሁ የባህር በር ማግኘት ጉዳይ ሰፋ አድርጎ በሚያትትባቸው ገጾች ዓለም አቀፉ ማህበረሰብ ምንም እንኳን የባህር በር የሌላቸውን ሀገራት የባህር በር የማግኘት ጥያቄ በሚመለከት በቀጥታ መብቱን የሚሰጥ መልኩ የደነገገው የህግ ማዕቀፍ ባይኖርም ይልና ኢትዮጵያ በቀጥታ ዓለም አቀፉን ስምምነት በመጥቀስ የባህር በር ለማግኘት ልትጠቅሰው የምትችለውን ግልጽ የሆነ ስምምነት ህግ ብቻ ማግኘት አዳጋች ይመስላል ሲል ሌሎች ከህግ ውጭ ያሉ አማራጮችን አብዝታ ማሰስ እንዳለባት ጠንከር አድርጎ ያሳስባል። የዓለም አቀፍ ህጎችን ዋነኛ መፍትሄዎች አድርጎ ማሰብ ስህተት ነው የሚልን ይህ ወደ ቀይ ባህር ለመመለስ የሚያግዙ ወሳኝ ስትራቴጂዎችን ይቀይሳል የተባለለት ሰነድ የዓለም አቀፉ ስምምነቶችም ሆኑ ልማዳዊ ህጎች የኢትዮጵያን የባህር በር የማግኘት ጥያቄን በሚመለከት በቀጥታ የሚደግፉ አድርጎ ማንሳት ከባድ ነውም ሲል ድምዳሜውን ያስቀምጣል። ይህን መሰሉ ድምዳሜውን የተመለከተ የሰነዱ አንባቢ ወደ አንድ ጥያቄ መሻገሩ አይቀርም። እናስ መፍትሄው ምንድነው? የሰነዱ ጸሐፊዎችም መፍትሄ ያሉትን ለማስቀመጥ ብዙም የተቸገሩ አይመስልም። ኢትዮጵያም የባህር በር የማግኘት ጥያቄዋን በህግ ብቻ በማስረዳት ታሳካለች የሚለው ከባድ ቢሆንም ያሏትን ሌሎች አማራጮች ተጠቅማ የባህር በር ማግኘት ከቻለች ግን የባህር በሯን ያሳጧትን ህጎች ውድቅ በማድረግ የተለያዩ የህግ መርሆችን እንደ መከራከሪያ ማቅረብ ዕድል ይኖራታል ሲል በቀጥተኛ ቋንቋ መፍትሄ ያለውን ያስቀምጣል። ለጠቅ አድርጎም በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ ግን የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ህግ መከራከሪያነት ማቅረብ ይቻላል ሲል በማንኛውም አማራጭ ማለት እንዴት ያለ አማራጭ ማለት ነው? ወታደራዊ አማራጭን ያካተተ ማለትም ነውን? ለሚሉና ለሌሎች ተያያዥ ጥያቄዎች ምላሽ ከመስጠት ይልቅ ወደ ኤርትራ እንድናማትር ያሳስበናል። ምናልባትም የሰነዱ አደገኛ ሊባል የሚችለው ምክረ ሐሳብም ያለው እዚህ ነጥብ ላይ ነው። የህግ መከራከሪያዎቹና መርሆቹ ምን ሊሆኑ ይችላሉ የሚለውን ስንመለከት ኢትዮጵያ የባህር በር አልባነት ኤርትራ ከኢትዮጵያ ከመገንጠሏ ጋር በጉልህ ተያይዞ የሚነሳ ነው በሚል ተለምዷዊ የታሪካችንን ጥፋት አስታውሶን ወደ ከበደው ነጥብ ይሻገራል። የሀገራችንን የባህር በር አልባነት ጉዳይ ላይ የአልጀርስ ስምምነት ተጨማሪ ሚና መጫወቱ ይጠቅሳል ብሎ በመንደርደርም የአልጀርስ ስምምነቱ መቆሚያ ደግሞ አጤ ምኒልክ በተለያዩ ጊዜያት ከጣሊያንና ከብሪታንያ ጋር የተስማሟቸው ስምምነቶች እንደመሆናቸው ውድቅ ናቸው ሲል ቀጣዩን አቅጣጫ ካለምንም ማመንታት በግላጭ ይነግረናል። ኤርትራን አስመልክቶ ቀደም ያሉት ስምምነቶች ውድቅ መሆን ይችላሉ ሲልም በየትኛዎቹም ዓለም አቀፍ ህግጋት ሉዓላዊነቷ የሚታወቀውን ሀገር ፈጽሞ አላወቅሽም ሲል ምንም በማያሻማ ቋንቋ ይነግረናል። ይህን ጭብጥ ባብራራቸው ገጾችም ሀገሪቷ የግዛት ልውውጥ በማድረግ የባህር በር ማግኘት ትችላለች ከሚለው የምናልባትነት እድል ካለው አንድ አማራጭ በተጨማሪ ሌላ ከበድ ያለ መፍትሄ ያለውን ሲያቀርብ ቀጣይ ሁኔታዎችን አደገኛ የሚያደርጋቸው ይመስላል። እስራኤል የሶሪያ ግዛት የሆኑትን የጎላን ኮረብታዎች በኃይል ይዛ ከ50 ዓመት በላይ የዘለቀችበት መንገድ ሩሲያ ክሪሚያን የጠቀለለችበት ተሞክሮ ስለ ዓለም አቀፍ ህግ የሚያሳዩት እውነት አለ ሲልም አሰብ የአፍሪካ ቀንድ ክሪሚያ ትሆን ዘንድ ስትራቴጂያዊ ምክሩን ያቀርባል። መስኖ እንደ መፍትሄ
የአብይ አህመዱ ብልጽግና ከሶማሊላንድ ጋር የተፈራረመው የባህር በር ስምምነት ከጎረቤቶችም ከሩቅ የኢትዮጵያ ነባር ወዳጆችም የበዛ ውግዘት ማስከተሉ ስምምነቱን በእንጭጩ አስቀርቶታል። አብይ መቼስ ፈጣሪ ይመስገን እንጂ ሌላ ምን ይባላል ያሉለትን ስምምነት አንካራ ላይ ቀደው ጥለውታል። እንዲያም ሆኖ ከሞቃዲሾ ጋር የመተማመን ግንኙነት መፍጠር አልቻሉም። የሆነ ሆኖ በዚህ ወቅታዊ አውድ ላይ የቀረበልን ይህ ሰነድ ወደ ባህር ተጋሪነት ማማተር በቀይ ባህር ቀጠና ላይ የነበረንን ስፍራ ለመመለስም ሆነ በአዲስ መልኩ በቀጠናው ቁልፍ ተዋናያን መሆን እንዳለብን አበክሮ ይወተውታል። ለዚህም አብይ ስትራቴጂ ያስፈልገናል። ይህ አብይ ስትራቴጂ የተዘጋጀውም በዚህ እሳቤ ነው ሲልም የሰነዱ ስያሜ ከመወያያ ሰነድነት ወደ አብይ መንግስታዊ ስትራቴጂያዊነት ከፍ ያደርገዋል። በቀደሙት ነገስታትም ሆነ በዘመናዊ የኢትዮጵያ መሪዎች ዘንድ አባይን በቀጥታ መገደብ ባንችል ወደ እርሱ የሚሄዱትን ተፋሰሶች መጠቀም ይኖርብናል የሚል ጽኑ ፍላጎቶችና ጥረቶች ነበሩ። እርግጥ ነው ዛሬም ይኸው ቃል በሰነዱ ላይ ተጠቅሷል። ወደ አባይ ተፋሰስ ከሚገባው ውሃ መካከል የተወሰነውን መጠቀም ካልቻልን አሁን ላይ ያለው ድህነት እየከፋ ሊሄድና ወደ ቀውስ ሊያመራ ይችላል ሲልም ሰነዱ ምንም ባልተጣጠፉ ቃላት ያንን እይታ የ21ኛው ክፍለ ዘመን መንግስትም እንደሚጋራው ያስታውሰናል። ትንሽ ወረድ ብሎም ከነዚህ ቃላት ከረር ባለመልኩ ከጊዜ ወደ ጊዜ እያደገ የመጣው የኃይል ፍላጎትም ሊሟላ የሚችለው ወደ አባይ ተፋሰስ የሚቀላቀሉ የውሃ ሀብቶችን በአግባቡ መጠቀም ስንችል ነው ሲል ቀጣይ የሥርዓቱን አቅጣጫ ይጠቁመናል። በእርግጥ ሰነዱ ተፋሰሶቹን በግድ መጠቀም አለብን ሲል ከመደጋገሙ በመለስ ይህ እንዴት ሊሆን እንደሚችል በቀጥታ ከመናገር ይሽኮረመማል። በመጽሐፉ የመጨረሻ ገጾች ግድም ውሃን ከአንድ አካባቢ ወደ ሌሎች አካባቢዎች ማዘዋወርን በመፍትሄነት ሲያነሳ በተፋሰሶቹ ላይ መስኖ የመጠቀምን ጉዳይ ግን እንደ ዕድል መኖሩን ብቻ ጠቁሞ ያልፏል። ከዚህ አኳያም በራሱ በአባይ በተፋሰሶቹ በተከዜና በባሮ ወንዞች ላይ ቀጣይ የታሰቡ ነገሮች እንዳሉም አመላካች አድርጎ መውሰድ የሚቻል ይመስላል። ከዚህ አኳያም ይህ የመስኖ አማራጭ መፍትሄነት ግድቡን ከመገደብ ጋር የማይነጻጸር ዲፕሎማሲያዊም ሆነ ፖለቲካዊ እሰጥ አገባ ውስጥ ሀገሪቷን አጣድፎ እንደሚነክራት መጥቀስ አያስፈልገን ይሆናል። የኢትዮጵያ ገዢዎችና ለመንበሩ የሚቀርቡ ጸሐፍት አባይን ባነሱበት ቅጽበት ግብፅን ማውገዝ ተለምዷዊ ተረካቸው ነው። እርግጥ ነው ታሪካዊ ጠላትነቷ የሚጎላው ግብፅ መወገዝ አለባት። እንዲያም ሆኖ ግን የተጋነኑ ምልከታዎች ዓላማቸው የውስጥ ድክመትን መሸፈኛ መንገድ ከመሆን የዘለለ መፍትሄ የሚሆኑ አይደለም። ወደ ሰነዱ ስንመለስ በ20ኛው ክፍለ ዘመን በውሃው ዙሪያ ለመተባበር ጥረቶች ይደረጉ ነበር። ኢትዮጵያና ግብፅ በተደጋጋሚ ያንጸባረቁት ከነበረው ከመርህ የወጣ አቋም የተነሳ እዚህ ግባ የተባለ ስምምነት ላይ ለመድረስ አልተቻለም የሚለው የዚህ ጥናት ክፍል ከበድ ያለ ድምዳሜው ነው። ኢትዮጵያ ምን አይነት ከመርህ የወጣ አቋም ይዛ ነበር? በየትኛው የዚህ ክፍለ ዘመን መሪ ከየትኛው መርህስ ነበር ያፈነገጠችው? መሰል ጥያቄዎችን ግን ሳይመልሳቸው ዘሏቸዋል። ምናልባትም ሰነዱ ውስጥ ከተጠቀሱ አዲስ የታሪክ መገለጦች መካከል ለማሳያነት 3 ነጥቦችን ብቻ እንጥቀስ። የግብፅ ጳጳሳት በኢትዮጵያ ፖለቲካ ውስጥ ጣልቃ ይገቡ ነበር በሚለው ተለምዷዊ የአደባባይ ተረክ ላይ ከልጅ ኢያሱ መውደቅ ጀርባም ግብፅ ነበረች እስከ ማለት ለመሄድ አለማቅማማቱ አንደኛው ነው። ኢትዮጵያ በመስቀል ጦርነት ውስጥ እጇን አስገብታ ነበር የሚል አዲስ ግኝቱንም በሌላ በማንም ሳይሆን በዳንኤል ክብረት መጽሐፍ ምንጭነት የሚነግረን ይህ የውጭ ጉዳዩ ሰነድ የዛጉዌ ሥርወ መንግስትን ቅቡል አልባነት የግብፅ ሴራ ሲያደርገው አንዳችም ምንጭ ለመጥቀስ አልፈለገም። ይህም የአብይ አህመዱ ብልጽግና ለከፍተኛ ባለስልጣናቱ ጭምር ያለውን ንቀት የሚያሳይ ብቻም ሳይሆን ኢትዮጵያ በመሪዋ በኩል እንዴት እየተሳለች እንደሆነ የሚያሳይ ትራጀዲ ሆኖ በሰነዱ ላይ ተመላክቷል። ሰነዱ ይቀጥላል። እስካሁን ድረስ የሱዳን ፖለቲካ የተረጋጋና በሲቪሉ ፈቃድ ላይ የተመሰረተ እንዳይሆን ከማድረግ አንጻር የግብፅ እጅ ረጅም ነው በሚል በአደባባይ የሚታወቀውን ሐሜት የጥናቱ ግኝት የሚያደርገው ሰነዱ በሀገራችን ፖለቲካ ውስጥ በስፋት ለሚታየው የመጠራጠር የመከፋፈል እና የመጠፋፋት ባህል መፈጠርና መጎልበት ትልቅ አስተዋጽኦ አድርጋለች ተብላ በግላጭ የተወገዘችው ግብፅ እስከ ዛሬ ባልተሰማ አዲስ ክስም በጥናቱ ተወግዛለች። ይህንን መሰሉን በተረቶች የታሹ ገጾችን ታግሶ የሚያልፍ አንባቢ ከአንድ አደገኛ መደምደሚያ ጋር ይላተማል። ግብጾች በቅድመ ቅኝ ግዛት ወቅት የአባይን መነሻ ለመቆጣጠር ከተጠቀሙት ስልት አንዱ በሃይማኖታዊ ሽፋን የኢትዮጵያ መንፈሳዊና ስነ ልቦናዊ ስሪት ግብፃዊ ሰራሽ ማድረግ ነበር ይላል። ይህ መደምደሚያ
በደግነት እንየው ካልን የቀደመችውን ሀገር ሊቅ አልባ ስሪት የለሽና የራሷን አንዳችም ንጽረተ ዓለም የሌላት ምድረ በዳ አድርጎ ከመሳል የሚለይ አይደለም። ታሪካዊ ጠላት የተባለችውን ግብጽ በዚህ መልኩ ከአቅሟ በላይ ክፋት የሚሰጣት ይህ ሰነድ የዲፕሎማሲ ሀሁን ለከፍተኛ ባለስልጣናቱ ታሪክን አጣሞና አዛብቶ ሊያስተምር ይሞክራል። በግብጽ በኩል ተሻግሮ ወደ መካከለኛው ምስራቅ ሲሻገር እስራኤልን በጸረ ኢትዮጵያ የከሰሰባቸው ገጾች የሰነዱን አዘጋጆች የግንዛቤ ማነስ የሚያሳይ ሆኗል። እንደ አውሮፓውያን አቆጣጠር በ1978 በጂሚ ካርተር ሸምጋይነት በግብፁ ፕሬዝዳንት አንዋር ሳዳትና በእስራኤሉ የወቅቱ ጠቅላይ ሚኒስትር ሜናቺም ቤጊን መካከለኛው ምስራቅን ሰላም ይሰጠዋል በሚል ስለተፈረመው የካምፕ ዴቪድ ስምምነት እናንት የጣና መረጃ ተሳፋሪዎቻችን በሚገባ ታውቁት ይሆናል። ነገር ግን የካምፕ ዴቪድ ስምምነት የአባይን ውሃ ጠልፎ ማሻገር ነው የሚለውን የዚህን ስትራቴጂክ ሰነድ ድምዳሜ ከዚህ ቀደም ስለማንበባችሁ እንጠራጠራለን። ከዚህ ባለፈም ምንም እንኳን የአባይን ውሃ ወደ እስራኤል የማስተላለፍ ጉዳይ እውን ይሆን አይሆን በውል የታወቀ ነገር ባይሆንም ብሎም ራሱን ጥናታዊ የስትራቴጂ ሰነድ ሲል ይጠራዋል። የመፍትሄ ሐሳቦች መስጠት ግቤ ነው የሚለን ይኸው ሰነድ የናይል ወንዝን ጠልፎ በሲዩዝ ካናል በማሻገር ወደ ሰሜናዊ ሲናይ ማድረስ ፕሮጀክት መዳረሻው እስራኤል ሊሆን ይችላል ይላል። ይህ የአብይ አህመድ የብልጽግናው መንግስት እይታ ነው የተባለ ሰነድ ምንጭ መጥቀስ ቢያቅተው እንኳን እንዴት በዚህ ልክ ሌላ ሀገርን ወደዚህ ስብስብ የናይል ፖለቲካ ጎትቶ ያስገባል? ያውም በሰነድ ደረጃ ብለን ብንጠይቅ ኮድ 4 ኪሎ የዳንኤል ክብረት ተረት አዘል ስድብ እንጂ ደርዝ ያለው ምላሽ አይገኝም። የሆነ ሆኖ ሰነዱን አዘጋጁት የተባሉት የአብይ አህመድ ምሁራን የደህንነት መረጃዎችን የመፈተሽ ችግር ባይኖርባቸውም ታሪክን የማጣመምና እውነታውን የመገልበጥ ትርክቱ ግን ያለቃቸው ተልዕኮ በመሆኑ ስህተቱን የፖሊሲ አካል አድርገው ከፍተኛ አመራሮቹን ሐሰት እያጠመቋቸው ይገኛል። ሰነዱ ታሪክን በሴራ ትንታኔ ለመቃኘት ከመጣረፉም በላይ እውነታውን እየሳተ ነው። በእኛ በኩል በጉዳዩ ላይ ተጨማሪ የታሪክ ፍተሻዎችን አድርገናል። የካምፕ ዴቪድ ስምምነት እና እስራኤል ከአባይ ጋር የሚያገናኛት ጉዳይ የሚከተለውን ስዕል ይሰጣል። የእስራኤል አረብ የ6 ቀናት ጦርነት ከተካሄደ በኋላ በአሜሪካ አደራዳሪነት እስራኤልና ግብጽ በመሪዎቻቸው በኩል ፊት ለፊት ተገናኙ። ድርድሩ በካምፕ ዴቪድ በመካሄዱ የካምፕ ዴቪድ ስምምነት በመባል ይጠራል። የካምፕ ዴቪድ ድርድር ዋና ዓላማው ግብጽ የእስራኤልን ሀገርነት እንድትቀበልና ወዳጅነትም እንድትመሰርት ያለመ ነበር። የወቅቱ ፕሬዝዳንት አንዋር ሳዳት የኢትዮጵያን ብሔራዊ ጥቅም ማስጣልን በቅድመ ሁኔታ አቅርበው እንደተደራደሩ ከጊዜያት በኋላ ሾልኮ የወጡ የደህንነት መረጃዎች ጠቁመዋል። የወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተር ቀደም ብሎ ግብጾችን ለማስጨነቅ እስራኤሎቹ ኢትዮጵያ ውስጥ ግድብ የመስራት እቅድ ይዘው እየሰሩ እንደሆነ ዋሽንግተን ፖስት እና ኒውዮርክ ታይምስ ዘገባ እንዲሰሩ በማድረግ ግብጾቹን ወደ አስገዳጁ ድርድር እንደሳባቸው የደህንነት መረጃዎች ያሳያሉ። እስራኤል በኢትዮጵያ ውስጥ ግድብ እየሰራች እንዳለች በፊት ገጾቻቸው ይዘው የወጡት የአሜሪካ ሚዲያዎች ድሮም የግድቡ ዓላማ ግብጽን በዚህ መሰሉ ፕሮፓጋንዳ ማስደንገጥ እንጂ ስራውን መስራት አልነበረም። በተጨባጭም ግብጾች ይህንን ሲሰሙ በከፍተኛ መደናገጥ ውስጥ ገቡ። ግብጾች የእስራኤል ስትራቴጂክ አጋር ወደ ሆነችው አሜሪካ በመሄድ ለጂሚ ካርተር እባክዎን እስራኤልን ከኢትዮጵያ ያስወጡልን ሲሉ ተማጸኑ። አሜሪካኖቹ የፈለጉት ይህንን ነበር። ካርተር በምላሻቸው ከእስራኤል ጋር ላደራድራችሁ እችላለሁ፣ ነገር ግን አንድ ሀገር መደራደር የሚችለው ካቻ ሀገር ጋር ብቻ ስለሆነ የእስራኤል ሀገርነትን መቀበል አለባችሁ ሲሉ ቅድመ ሁኔታ አስቀመጡ። ሳዳት በዚህ ጊዜ ምንም አማራጭ አልነበራቸውም። የአረብ ሊግ መቀመጫ የሆነችው ግብጽ ለእስራኤል ሀገራዊ ዕውቅና መስጠቷ ፖለቲካዊ ዋጋው ላቅ ያለ ነበር። በመጨረሻም ወሳኙ ድርድር በአሜሪካ መሪነት ለ12 ቀናት በሚስጥር ሲካሄድ ከቆየ በኋላ እንደ ኢትዮጵያ አቆጣጠር መስከረም 6 1971 ዓ.ም ተገባደደ። በውጤቱም ግብጽ በ1941 ዓ.ም የአይሁድ ስቴት የመሰረተችውን እስራኤል እንደ ሉዓላዊት ሀገር እንድትቀበል ብቻም ሳይሆን ከጥቃት ለመከላከል ቃል እንድትገባ ሆነች። አሜሪካና እስራኤል በበኩላቸው ደግሞ ኢትዮጵያ በምንም መልኩ በአባይ ወንዝ ምንም አይነት ግድብ እንዳትሰራ በማድረግ የግብጽን ብሔራዊ ጥቅም ለመጠበቅ ቃል ገቡ። እንጂማ የብልጽግናው ሰነድ እንደሚለው የናይል ወንዝን ጠልፎ በሲዩዝ ካናል በማሻገር ወደ ሰሜናዊ ሲናይ ማድረስ ፕሮጀክት መዳረሻው እስራኤል ማድረግ የሚል አይደለም። የሆነ ሆኖ ከብልጽግናው ሰነድ ወደ ካምፕ ዴቪድ ስምምነት ተሻግረናልና አፈትላኪ የደህንነት መረጃዎችን የሚከታተሉ ባለሙያዎች ይህንን ትዕይንት የካምፕ ዴቪዱ ድራማ ሲሉ ይጠሩታል።
ከዚህ ስምምነት በኋላ የወቅቱን የኢትዮጵያ መሪ መንግስቱ ኃይለማርያምን ግድብ እንሰራለን በሚል ዋሽተው በጣና በለስ አካባቢ ካምፕ ሰርተው የነበሩት እስራኤላውያን አንድ ቀን አላደሩ። በማግስቱ ግብፅን ለማስጨነቅ አሊያም በአራዳዎች ቋንቋ ሿሿ ለመስራት ያመጧቸውን ግዙፍ ማሽነሪዎች ጭነው ሀገራቸው ገቡ። የአሜሪካንን ዘላቂ ወዳጅነት ያገኙት አንዋር ሳዳትም ከካምፕ ዴቪዱ ድራማ በኋላ በ1972 ዓ.ም ኢትዮጵያ የአባይን ውሃ ለመንካት ብትሞክር እንደሚያጠፋት በይፋ እስከ መናገር ደረሱ። በታሪክ የካምፕ ዴቪድ ስምምነት በመባል የሚታወቀው ይህ ድራማ ግብፅና አሜሪካ ቢያንስ በአባይ ጉዳይ ላይ ያለማወላዳት አንድ አይነት አቋም እንደሚይዙ የተማማሉበት የውስጥ ስምምነታቸው ነበር። የታሪኩ ተከታታዮች እንደሚሉት በዚህ ዘመን ጀምሮ አሜሪካ የግብፅ ጥቅም አስጠባቂ በመሆን ከልብ ተገኝታለች። ትልቁ ችግር የግብፅን ጥቅም በዘለቄታው ማስጠበቅ የሚቻለው የኢትዮጵያን ጥቅም በዘለቄታው በማኮላሸት መሆኑ ላይ ነው። በእርግጥ የአሜሪካና የግብፅ መወዳጀት በካምፕ ዴቪዱ ድራማ የጸና ቢሆንም ልዕለ ኃያለው ሀገር አሜሪካ ኢትዮጵያን ትታ ወደ ግብፅ ማማተር የጀመረችው ግን ከዚህ ቀደም ብሎ እንደነበር አይዘነጋም። አሜሪካና ኢትዮጵያ በተለይ እስራኤል በ1941 ከተመሰረተች በኋላም ግንኙነታቸው በጣም የላቀ ነበር። ለአብነት ያህል ኢትዮጵያ ይህንን ጥብቅ ወዳጅነት መሰረት አድርጋ በ1942 ዓ.ም ከአሜሪካን ወገን በመሰለፍ ኮሪያ እስከ መዝመት ደርሳለች። በ1946 ዓ.ም ደግሞ ታላቅ የተባለለትን የጦር ስምምነት ከአሜሪካ ጋር ተፈራርማለች። በዚህም አሜሪካ የኢትዮጵያን አየር፣ የብስና ባህር እስከነ መሰረተ ልማቱ መጠቀም የምትችልበት እድል አግኝታለች። በአጠቃላይ በዚህ ዘመን አሜሪካ በአፍሪካም ሆነ በመላው ሶስተኛ ዓለም ከኢትዮጵያ የበለጠ ወዳጅ እንዳልነበራት ተደጋግሞ ተጽፏል። በአንጻሩ ግብፅ ግን በዚህ ጊዜ እስራኤልን በጠላትነት የምትመለከት ከመሆኗም በላይ የአሜሪካ ጠላት የሆነችው የሩሲያ አይነተኛ አጋር ነበረች። ይህ ሁሉ ባለበት ሁኔታ የስድስቱ ቀን ጦርነት ተቀሰቀሰ። እስራኤል ከአረብ ሀገራት ጋር ያደረገችው ፍልሚያ በወታደራዊ የበላይነት ብትቋጨውም ድሉ ዲፕሎማሲያዊ ውጤት እንዲኖረው የግድ ይል ነበር። አሜሪካ በኢትዮጵያ የመጣው አብዮት ወዳጃቸውን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴን አስወግዶ ባላንጣቸው የሆነው የኮሙኒዝም ርዕዮተ ዓለም የሚያራምደውን የደርግ ወታደራዊ አገዛዝ የተካ በመሆኑ ሁኔታዎች ተቀየሩ። አሜሪካ ግብፅን ለብዙ ዓላማዎች ፈለገቻት። በይበልጥ ግን ለእስራኤል ሕልውና ስትል ገና ከካምፕ ዴቪድ ድራማ አስቀድሞም ቢሆን ለኢትዮጵያ ቀና ለግብፅ አልጋ መሆን የጀመረችው አሜሪካ ግብፅና እስራኤልን ካደራደረች በኋላ ግብፅ የእስራኤል ስውር ጠበቃ፣ አሜሪካ የግብፅ ስትራቴጂክ አጋር ሆኑ። የስምምነት የኢትዮጵያን ብሔራዊ ጥቅም በማሳጣት ላይ የተመሰረተ ነበር። ኢትዮጵያ ለረጅም ዓመታት አባይን መገደብ ያልቻለችውም በዚሁ ውስብስብ ሴራ የተነሳ ነበር። በእርግጥ ከቀዳማዊ ኃይለ ሥላሴ ጀምሮ ውጥኖች ነበሩ። ከውጥኖቹም ጀርባ አሜሪካኖቹ ነበሩበት። ለመጀመሪያ ጊዜ የአባይን ወንዝ ለኃይል ማመንጨት እንደሚያገለግል ተጠንቶ የቀረበው በ1952 ሲሆን ጥናቱን የሰራው ኩባንያ ደግሞ የአሜሪካው ዩናይትድ ስቴትስ ቢሮ ኦፍ ሪክላሜሽን እንደነበር ታሪክ ይነግረናል። በወቅቱ ንጉሥ ኃይለ ሥላሴ ግድቡን ለማስጠናት 10 ሚሊዮን የአሜሪካ ዶላር ያወጡ ሲሆን ያኔ አይኤምኤፍ ግድቡን ለማስጀመር ወደ 130 ሚሊዮን የአሜሪካ ዶላር አዘጋጅቶ ነበር። በእርግጥ አሜሪካኖቹ ግድቡ እንዲሰራ የፈለጉት ኢትዮጵያን ለማልማት አስበው አልነበረም። ነገሩ ወዲህ ነው። የእስራኤልን እንደ ሀገር መመስረት ከተቃወሙ የሀገራት መሪዎች መካከል አንዱ ቀዳማዊ ኃይለ ሥላሴ ነበሩ። ያልተጠበቁት የኢትዮጵያዊ መሪ ንጉሥ ኃይለ ሥላሴ የዘር ሐረጋቸውን ከእስራኤል ዘንድ የሚመዙት ነገስታት መካከል ቀዳሚው ቢሆንም በፊሊስጤሞች ላይ እንዲህ ያለ ነገር መደረጉን ፈጽሞ ባለመቀበላቸው በተመድ ጉባኤ እጃቸውን በተቃውሞ አንስተዋል። ግብፅን ጨምሮ በአጠቃላዩ በእስራኤል ዙሪያ የነበሩ ሙስሊም ሀገራት በሙሉ ደግሞ ውሳኔውን ካለመቀበል አልፈው አዲሷን ሀገር በጠላትነት መመልከት የጀመሩበት ወቅት ነበር። ይህም አሜሪካና እስራኤልን አለቅጥ የሚያስጨንቅ ሆነ። ከዚህ ዘመን ጀምሮ አሜሪካ የአባይን ወንዝን ይህን ጭንቀት አብርዶ የእስራኤልን ደህንነት ለመጠበቅ አይነተኛ ቁስ አድርጋ ለመጠቀም ተንቀሳቀሰች። በንጉሱ ዘመንም የአባይ ወንዝን መገደብ የሚያስችለውን ጥናት አጠናች። ይህ ግን የአይሁድ ልሂቃን ስሌት የፈጠረው እንጂ ለኢትዮጵያ ዘላቂ ጥቅም የመቆም ፍላጎት አልነበረም። ከእስራኤል አረብ ጦርነት በኋላ ለወታደራዊ ድሉ የታሰበው ዲፕሎማሲያዊ ድል ካምፕ ዴቪድ ላይ ተውኔቱ ተሰራ። ከዚህ ጊዜ ጀምሮ ኢትዮጵያዊ ሁኔታ ይበልጥ ተወሳሰበ። እንዲያም ሆኖ ያልተዘጉ አጀንዳ በመካከለኛው ምስራቅ የፖለቲካ ሚዛን መለዋወጥን ተከትሎ በ2003 አባይ ግድብ የመሰረተ ድንጋይ ተጣለለት። በ2003 ዓመተ ምህረት የተከሰተው ታሪክ የአረብ ስፕሪንግ ወይም የአረብ ጸደይ ብሎ በመዘገበው አብዮት
ግብጽ ታሪር አደባባይ ላይ ለወራት ስትታመስ ኢትዮጵያ ጉባ ላይ የአባይ ግድብ ፕሮጀክት ይፋ አደረገች። ኢትዮጵያውያን ከብዙ የፖለቲካ ልዩነቶቻቸው ጋር ከጉሮሯቸው ቀንሰው አባይን ገነቡ። በማያምኗቸው መሪዎች ፊትም ለአባይ ተሰለፉ። መለስ ሞተው ኃይለማርያም መጥተው ህዝብ ለአደባባይ ጉዳይ የነበረውን ስሜት ከጥርጣሬ ጋርም ቢሆን አንድና ያው ነው። አብይ ወደ ስልጣን መጥተውም የሰውየውን ጦረኝነት የሚያውቀው ህዝብ ለህዳሴው ግድብ የነበረውን ድጋፍ አልነፈገም። ባለፉት 14 ዓመታት በበርካታ ውጣ ውረዶች ውስጥ ያለፈው ታላቁ ህዳሴ ግድብ በትውልድ ቅብብል የመጣ ነው ሲባልም ከዚህ መሰሉ ውስብስብ የዲፕሎማሲና ቀጠናዊ የኃይል ሚዛን ጋር የተገናኘ ታሪክ ያለው በመሆኑም ጭምር ነው። የአብይ አህመዱ ብልጽግና በበኩሉ የካምፕ ዴቪድ ስምምነት የአባይን ውሃ ጠልፎ ማሻገር ነው የሚል ድምዳሜን በስትራቴጂክ ሰነድ ደረጃ ለማውጣት ደፍሯል። ብልጽግና የስህተት ቋት መሆኑ አዲስ ነገር ባይሆንም በሰነድ ደረጃ እንዲህ ያለ ግዙፍ ስህተት መስራት ግን ኢትዮጵያ በምን አይነት መሪ እጅ እንደወደቀች አመላካች ነው። የተወደዳችሁ እና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለቱ ልዩ የመረጃ ትንታኔ መርሃ ግብራችን ይህንን ይመስል ነበር። ዕለታዊ ጣና መረጃዎች፣ ትንታኔዎችና ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።